የክርስቶስ ቤተሰቦች እንደምን ከረማችሁ እንደምን ሰነበታችሁ። የዛሬው ርዕሳችን እንግዲህ ካለፈው ጋር የተያያዘ ነው። ክፍል 1 ብለን ያንን አቅርበናል። ሁለተኛ ደግሞ ክፍል 2 ብለን የምናቀርበው ማለት ክፍል 1 እና ክፍል 2 ያደረግነው ያው ረዘም ያለ ስለሆነ ማለት ነው። እንግዲህ ክፍል 1 ብለን ያቀረብነውን ተመልክታችኋል። ክፍል 2 ብለን ያቀረብነው ደግሞ ያው እንግዲህ ከሀገረ እስራኤል ብያለው 15 ኪሎ ሜትር ተጉዘን የምናገኘው ልዩ ቦታ ይሆናል። እዚህ አካባቢ እንግዲህ ሁለት ከተማዎች አሉ። የአረቦች ከተማና የእስራኤላውያን የሚኖሩበት ከተማ ማለት ነው። አረቦች የሚኖሩበት እንግዲህ አቡጎሽ ከተማ ይባላል። በአቡጎሽ ከተማ እንግዲህ ትልቅ መስጊድ አለው የራሳቸው የሚጸልዩበት ማለት ነው። ከዛ ወደ ላይ ወጣ ስንል ቅሪያት ያሪም የሚባል ከተማ አለ። ቅሪያት ያሪም ማለት ደግሞ ይሁዳውያኖች የሚኖሩበት ነው። የነሱ ሰፈር ደግሞ የተለየ ወደዛ ለመግባት ማክሶም አለበት። ማክሶሙ ታልፎ ነው ወደዛ የሚገባው የነሱ ሰፈር ማለት ነው። እዛ አካባቢ ካለነሱ ሌላ ኗሪ የለም ማለት ነው። እንግዲህ የነሱን ሰፈር አልፈን ከሄድን በኋላ ነው የክርስቲያኖች ሰፈር ተብሎ ይጠራል። እዛ አካባቢ እንደጠየቅ ነው። በዚህ በክርስቲያኖች ሰፈር እንግዲህ ተራራ ላይ በታቦተ ጽዮን ስም በእመቤታችን በቅድስት ድንግል ማርያም የተሰራ ቤተክርስቲያን አግኝተናል። እዛ ቤተክርስቲያን እንግዲህ ዋናው ትልቁ ታሪክ እንግዲህ ምንድነው? ታቦተ ጽዮን እንግዲህ በፍልስጤማውያን ተማርካ ለ7 ወራት ከቆየች በኋላ እንደገና ታቦተ ጽዮን በፍልስጤማውያን ላይ ባደረገችው ድንቅ ታምር ታሪክ ስለሰራች ከዛ ከፍልስጤማውያን እጅ ወጥታ በአሚናዳብ ቤት ታቦተ ጽዮን ለ20 ዓመት ቆይታለች። እንግዲህ ከዚህ ከቆየች በኋላ ነው ልበ አምላክ ዳዊት ታቦተ ጽዮንን አምጥቶ በኢየሩሳሌም በጽርሐ ጽዮን በድንኳን ውስጥ ያስቀመጣት ከአሚናዳብ ቤት አውጥቶ ነው ማለት ነው። እና ስለዚህ ይሄ ቦታ የሚገኘው ልዩ ቦታው ቅሪያት ያሪም እየተባለ ይጠራ ማለት ነው። እንግዲህ ሁለተኛ ሳሙኤል ምዕራፍ 6 ቁጥር 12 በዚህ ስፍራ እንግዲህ እንደ አውሮፓ አቆጣጠር በ1924 ዓመተ ምህረት በእመቤታችን ስም ቤተክርስቲያን ታንጿን ይላል ማለት ነው። ስለዚህ ይሄ ቤተክርስቲያን አሁን ታቦተ ጽዮን በነበረችበት ቦታ ላይ በዚህ ዓመተ ምህረት ነው የታነጸው። በ1924 ዓመተ ምህረት ቤተክርስቲያኑ ታንጾ ይገኛል ነው። ስለዚህ መታችሁ የምትጎበኙ ይህን ቤተክርስቲያን ታዩታላችሁ ማለት ነው። እንግዲህ ቤተክርስቲያኑ በጣም ከውጭ ስናየው ድንቅና ደስ የምትል አቀማመጧ ዲዛይኑ ደስ የሚል ቤተክርስቲያን ነው። ከውስጥ ስንገባ ደግሞ በጣም ሰፊ አዳራሽ አለው። ስፋቱ ወደ ቢያንስ ወደ 4000 እና 5000 ህዝብ የሚያስተናግድ ይሆናል። በጣም ሰፊ ቦታ ነው ውስጡ ማለት ነው ገብተን ስናየው። በዛ ውስጥ እንግዲህ እንደምታዩት እንግዲህ በወርቅ የተለያዩ ወርቅ ያለበት የሚመስል ነገር እውነትም ታቦተ ጽዮን ወርቀ ዘቦ ስለሆነች በዛ ተመሳሳይ የሆነ አንዳንድ ቦታዎች ላይ የተሰራ ነገር አለው። ስለዚህ ይሄ ድንቅ የሆነ ቤተክርስቲያን የሚገኘው ልዩ ቦታው ቅሪያት ያሪም በሚባል ከኢየሩሳሌም 15 ኪሎ ሜትር ተጉዘን የምናገኘው ቦታ ነው ማለት ነው። ያቺን የጥሪ ቀን አብረን እናስባት። ያቺን የጥሪ ቀን አብረን እናስባት። ሞት የበደል ጽዋ ሞት የበደል ጽዋ ከአዳም የወረስናት ሞት
የጥሪ ደወል ሲያቃጭል በጆሮ ሞት የጥሪ ደወል ሲያቃጭል በጆሮ ምነው ቢቀርብን ምነው ቢቀርብን የቃየል ኑሮ አቤል በሥጋ ሞት ቢለይም ሕያው ነው። አቤል በሥጋ ሞት ቢለይም ሕያው ነው። በሕይወት የሞተው በሕይወት የሞተው ወንድሙ ቃየል ነው። በዓለም ያለነው የሰው ልጅ ሁላችን በዓለም ያለነው የሰው ልጅ ሁላችን ምነው መገዳደል ምነው መገዳደል የዘር ውርስ ሆነብን። ሞት የበደል ውጤት መሆኑን ካወቅነው ሞት የበደል ውጤት መሆኑን ካወቅነው ታዲያ ብንመለስ ታዲያ ብንመለስ ይቅር ቢለን ምነው የሞት መንገድ ገደል እጅግም ጥልቅ ናት። የሞት መንገድ ገደል እጅግም ጥልቅ ናት። ሕጉን በመጠበቅ ሕጉን በመጠበቅ እንኖር በሕይወት። ያቺን የጥሪ ቀን አብረን እናስባት ያቺን የጥሪ ቀን አብረን እናስባት ሞት የበደል ጽዋ ሞት የበደል ጽዋ ከአዳም የወረስና ያቺን የጥሪ ቀን አብረን እናስባት ያቺን የጥሪ ቀን አብረን እናስባት ሞት የበደል ጽዋ ሞት የበደል ጽዋ ከአዳም የወረስናት ሞት የጥሪ ደወል ሲያቃጭል በጆሮ ሞት የጥሪ ደወል
ሲያቃጭል በጆሮ ምነው ቢቀርብን ምነው ቢቀርብን የቃየል ኑሮ አቤል በሥጋ ሞት ቢለይም ሕያው ነው። አቤል በሥጋ ሞት ቢለይም ሕያው ነው። በሕይወት የሞተው በሕይወት የሞተው ወንድሙ ቃየል ነው። በዓለም ያለነው የሰው ልጅ ሁላችን በዓለም ያለነው የሰው ልጅ ሁላችን ምነው መገዳደል ምነው